ኧረ ማንን እንደግፍ? ኧረ ነቃ በሉ ግን ከሀስ ከፈ ማለት ነው። ይሄን መብላት ይችላል። እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም። እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችንን መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ አይነት የደድብና ስራ የምትሰራው? አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ አስወጣው ማን አስገባ? አኬ ከገባ በላም ተፈጠረ። የተፈጠረውም ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል። ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊግ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ውስጥ እንደነበረ ወያላ ዋንጫ ይብላና ማለት ቼላው ላይ ካንተ ራስ አልወርድ ማለት ከሀገር ይበልጣል እንዴ? ከኔና ካንተ ወዳጅ ይበልጣል እንዴ? 3 ነጥብ ልጅን ከወደድኩ ከነምጥቁ ፈላንዶ ከነምጥቁ ወሰድ ሞዴል እኮ ያለብህ ዋንጫ እንዲበላ ፈልገ 3 ነጥብ ቀመቶ እንደዚህ አይነት አማርኛ አለ እንዴ? ቀልሎ እንዲያስገው እኮ የምቋጥርበትን ጨዋታ ጠንቅቄ አውቃለሁ። ጀማው የምቋጥርበትን ጨዋታ ጠንቅቄ አውቃለሁ። እዞ ትችላለህ። አንተ ምን አይነት ተጫዋች ነህ? ማንዬ ቀረቀረላችሁ 6 ነጥብ ልዩነት ጀማው 6 ነጥብ ልዩነት። ይሄ ጨዋታ ይኸውልህ የቋጠሮ የበላይነት የታየበት ነው። ወያለውን ጸጥ ያስባልበት ነው። ኮፒ ሊንክ ሼር አድርጋ አታዳርሰውም። አንተ ቋጥር ያለው ምን ፈርስት ሃፍ ጎል ቢገባበትም ማለት ነው። መጥቼ እኮ ነገርኩ። ይኸውልህ አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። 4ቷን አስፈተናታል። ይኸውልህ በቋጠሮ ነው። ቋጠሮ ምን ያህል ፓወር እንዳለው ታያለህ። ማን እርኩስ ቋጣሪ ግባ ጀማውሽር ኮፒሊንገር ግና ደርዝልኝ ማን እንችላለን ቼላው እንዴ የማንቼ ደጋፊዎች ለካ ወዳችሁ አይደለም ወንድም ጥላ የምትሉት። ወንድም ጥላ እንዴ! ኧረ በስመ አብ ይችላል እንዴ! ምን አይነት ጨዋታ ነው? ማን ኔቶ የተባለ ሺት የሆነ ሰውዬ እግዚአብሔር ምንድን ነው የሚስተው? እዛ ያሸማቅቃል። ፓልመር ኔቶ በጣም አልቻላችሁም ነበር። ማን ኤንዞ ብቻውን ነው የተጫወተው። አንተ ዱርዬ ነው። አንገቱ ላይ ንቅሳት አለበትና ዱርዬ ማንንም አይሰማ። በጣም ነው የምትችለው። እግዚአብሔር ዴላፕ ገብቶ ጨዋታው ሙሉ ለሙሉ ቀየረው። ማን ሲቲ ከዚህ በኋላ ቻው ፈታ ብለን ማን ነው የሚፎካከረን? በጣም ነው የምንፍታታባችሁ። አንተ ቼልሲ ይችላል። ኧረ በስመ አብ ቼላው የቼልሲ ደጋፊዎች ሪፖስት አድርጉት ትችላለህ። በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው። እሰይ አንዳንዴ እኮ ሲገባባቸውላ የምቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት? ብክት ያለ ምን ሰራሽ በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻማው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አመስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ስታሻማ ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብነ ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር። በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ነው። ሰከንድ ሃፍ እሱ ነው እንዲየጎተተማ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ አስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪጁዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው አረ ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም። ከሞን ዩ ጋነርስ ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሽጣችሁ ማለት
በኮፒ ሊንክ ጀምሮ ማን ዛሬ የለቀኳቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳይላቸው አሰልጣኛቸው ስለተባረረና እንዳይደብራቸው ጃንዋሪ አሁን ትራንስፈር የጥር ትራንስፈር ዊንዶ ላይ 3 ተጫዋች እንግዛላቸው የምትሉ እንግዛቸው 3 ተጫዋች ገቢ እናርግላቸው 3 ቅራቀምቦ ተጫዋች አምጡ በቃ ባጃሺል ምናምን ነገር እናመጣዋለን ችግር የለውም ኳስ ያቀብላል ሃንግማን ሊቨርፑልንም የዛኔ ሲፈላበት አስጣልሽልን አሁንም ሲቲን አስጣልሽልን ሳትቺን አስጣልሽ እኮ ደግሞ ናቴ ውግም ብለሽ ተከላክለሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያለሽ እኛ 6 ነጥብ ስንወስድ አስቶን ቪላንና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል ቢግ 6 አይደለም ቢግ 1 ብቻ we are the gunners ሊቭ ጠብቂ ተቃጠልን እኮ ጋይስ በጣም የሚያስቆጭ ነጥብ ነበር በጣም ማለት ነው ቼልሲ ዲዘርቭ ያደርጋል በቃ ሁሉን ነገር በጋርዲዮላ ነው የሚምተው ምን አይነት አሰላለፍ ነው የገባው ከዛ በኋላ ደግሞ የሚያክል ጌም በአንድ ለባዶ ተማምነ እንዴት ነው ነዲያዝም ምናምን ነሬንደርስ መጣሰውጣው አልቋል ብለ ጌሙ ማለት ነው በጣም ያሳፍራል እንግዲህ 6 ነጥብ ሆኗል አይ ቲንክ ግን ተስፋ አንቆርጥም አሁንም በጣም ያሳዝናል ቼልሲ በጣም አሪፍ ነበር የኛ ላይ ነው ተርናፕ የምታረጉት ፈሬቼ ነበር ሲጀመር ተጫዋች አሰልጣኝ ከተባረረ ባይዞ ቲም በጣም ነው የሚከብደው ስለዚህ ያ በቃ የገመትነው ነገር ነው ማለቴ እንደዚህ ጠብቄ ነበር ይገግማሉ ብዬ ግን አሪፍ ጌሙን ሄደን ነበር መጨረሻ ላይ መሆኑ በጣም ነው የሚያስጠላው anyway 6 ነጥብ ነው አሁንም በጣም ለሲቲ የሚከብደው ነገር የለም ችግር የለውም ግን ፔፕ ጋርዲዮላ በጣም ሊያስብበት ይገባል ታክቲኩን በጣም ማለት ነው እኔ ሊፈትሽ ይገባል እስከዛሬ ጥያቄ አስነስጀበት አላቅም ስፔሻሊ ለበርናንዶ ተብሎ ነው ሙሉ እንትኑ ስትራክቸሩ የተበላሽ ያለው ባይዚ እና በጣም ከባድ ነው እንዴ ወይ ሲቲ ቁርጡን ንገረን እንጂ መተማመናችን እናቁም እንደኛው ክለብ አንተም ከጨዋታ እያፈሰስክ ነው ነጥብ እየጣልክ ነው ውጤት ማስጠበቅ ዋንጫውን ይበለዋል ብለን የምናስበው ቡድን ውጤት ማስጠበቅ ቼለው ራሱ ደባሪ ነው ምንድነው ኦሬሊ ይሰራው ቼለው ደባሪ ነው ማለት ነው ከቀን ወደ ቀን ስታንጠባጥበው እንዳልነበር ይሄን ነጥብ ለዛሬ እንኳን አትሆንም ላሻትር እኛ ላሽ ለማለት እያሰበ ለማንኛውም ይሄ ወያላ ይዞልታል 6 ነጥብ ምናምን ነገር አድርጎላችኋል ያረዳልች 6 ነጥብ መቋጠሩን ተያይዞታል ማሸነፉም ላይ የቆሰው ነው ማለት ነው ዛሬ ሊቨርፑል አቻ ማንቸስተር ዩናይትድ አቻ ቼልሲ አቻ ማንቸስተር ሲቲ አቻ እንዳለ አቻ ባቻ